የዴቭ እናት አሁንም እንግዲህ ሌላ ችግር አምጥታለች። አደይን በመርፌ ልትወጋት ወይንስ ደግሞ ፊቷ ላይ መርዝ ነገር ልትረጭባት ምንድን ነው ያሰበችው? ዶክተሩስ ጋር ሂዳ ደግሞ የሆነ መድኃኒት እንዲሰጣት ነበር ልጠይቅ የፈለገችው። ግን ደግሞ ለአደይ እንደሚቆረቆር ስታውቅ ሌላ ቦታ ሄዳለች። ምንድን ነው የተፈጠረው? ለምን ይሄን ነገር ማድረግ አስፈለገ? ውበቷን ስላጣች ልጄ ዴቭ አያገባትም ብላ ስላሰበች ነው። የሄደችበት መንገድ ግን እጅግ በጣም ከባድ ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ዛሬም በድጋሚ በሚያሳዝን ሁኔታ የአደይን ድራማ ይዤላችሁ መጥቻለሁ። እጅግ በጣም አስደንጋጭ ነገር ተፈጥሯል። ቤሪ ያመጣችውን ሀሳብ የዴቭ እናት ተስማምታበት እንግዲህ ያንን ነገር ለማድረግ ወስና ወደ አደይ ቤት ወይንም ወደ ለምለም ቤት ሂዳ አደይና የዴቭ እናት ፊት ለፊት ቆመው ባሉበት ሰዓት ላይ ነበረ ያለቀበት ፓርት እጅግ በጣም አስጊ በጣም አስጨናቂ የሆነበት ፓርት ላይ ነው ያለቀው። የዴቭ እናት ምን ያህል ጨካኝ ብትሆን አንዲት እናት የሆነች ልጅ ያላት ሴት እንዴት ነው በሌላ ልጅ ላይ ልጨክን የምትችለው? በጣም ከባድ ነው። ዴቭም ደግሞ ቤሪን በጭራሽ እኔ ላንቺ ባል ልሆን አልችልም፣ አንቺም ለኔ ሚስት መሆናችሁም። ስለዚህ አንቺ ራስሽን ራሱ ብታቂው እኔ አይደለሁም አንቺ ራስሽን ተጠይው ነበረ። ስለዚህ በጭራሽ ለኔ ለመሆን እንዳታስቢ። አደይንም ደግሞ እኔ እናቴን የምትለኝን ነገር እምቢ ልላት አልችልም። ስለዚህ ምን ማድረግ አለብኝ ብሎ ጭራሽ እንቅጩን ነበር የነገራት ማለት ነው። ስለዚህ አደይ እና ዴቭ አይጋቡም ወይንስ ደግሞ ይጋባሉ? የተምታታ ነገር ነው። ዴቭ በጭራሽ ቁርጥ ያለ ውሳኔ አልወሰንም። አገባሻለሁ ወይንም አላገባሽም የሚለውን እኔ አንቺን ማጣት አልፈልግም፣ አንቺን አጥቼ መኖር አልችልም ከሚለው ተረቱ ውጪ ምንም ነገር ስለዚህ ቢያንስ እንኳ ተንቀሳቅሶ ተነስቶ ምን ማድረግ እንዳለበት በደንብ ማወቅ ነበረበት። እናቱን ማስረዳት፣ አባቱን ማስረዳት፣ ቤተሰቦቹን ስለ አደይ ያለውን ነገር ሊያስረዳቸው ይገባ ነበር ማለት ነው። ግን ደግሞ ቤሪ አሁንም ቢሆን አደይን መልኳን ወይንም ፊቷን ማበላሸት ዴቭ ከዛም በኋላ አማራጭ ሲያጣ ስለሚያፍርባት እሷን ትቶ ወደ እኔ ይመጣል ብላ በጣም መጥፎ አስተሳሰብ አስባ ለዴቭ እናት ከነገረቻትም በኋላ የዴቭ እናት እገታውን ትታ ወደ ፊቷን ማበላሸት ወይንም የሆነ መድኃኒት ነገር ወግታ በሽተኛ ማድረግ ነበር የፈለገችው። ያንንም ለማድረግ ሂዳለች። የሆነ ሰው ደርሶ ግን ያን ነገር እንዳታደርግ ሊያደርጋት ይችላል። ለምለም ባቡሬ ወይንስ ደግሞ ራሱ ዴቭ የሆነ ሰው ይመጣል። አደይን ከዚህ ካለችበት ነገር ሊያወጧት ይገባል ብዬ አስባለሁ። ያለችበት ሁኔታ እጅግ በጣም ከባድ ነው። በጣም ነው የደነገጠችው። ምክንያቱም ይሄ ነገር ይሆናል፣ ይሄን ነገር ታደርጋለች፣ ይሄን ነገር ታስባለች ብላም አላሰበችም። በእርግጥ ዶክተሩ ነግሯታል። የሆነ ነገር ልታደርግ አስባለች፣ ተጠንቀቂ፣ የሆነ ነገር ለማድረግ እያሰበች ነው፣ መናገር ስላለብኝ ነው ብሏታል፣ ነግሯታል። እሱ ግን ይሄን ነገር ስለነገራት ምን ልታደርግ መጣች፣ ምንድነው የፈለገችው ብላ በጣም ነበር አደይ በድንጋጤ ስታያት የነበረው። ግን ደግሞ እውነት ከምላችሁ በላይ በጣም ትልቅ መጥፎ ችግር ሊፈጠር ነው። መድኃኒቱን ክዳኑን እየከፈተችው ነበር ማለት ነው። ክዳኑን እየከፈተች መድኃኒቱን ወደ እሷ ልትወጋት ወይንስ ደግሞ መድኃኒቱን በእንትኑ አድርጋ ልትረጭባት አላቅም። እውነት ለመናገር የሆነ ነገር እየተፈጠረ ነው። ያንን ነገር ማሰብ ራሱ አልፈልግም ማለት ነው ጋይሶች። ምክንያቱም በጣም ከባድ ነገር ነው የሚፈጠረው። አላቅም ውዶች እውነት ለመናገር ማለት ነው። ምክንያቱም ይሄን ነገር ታደርገዋለች ብዬ ስላላሰብኩኝ እኔ በቃ ከተቀመጥኩበት ነበር የተነሳሁት ከመደንገጥ የተነሳ ድራማ መሆኑን ራሱ ረስቸው በጣም ነበር የደነገጥኩት ማለት ነው ጋይሶች። አላቅም ይሄን ነገር ደፍራ ታደርገዋለች ወይስ ሳታደርገው የሚለውን ነገር እስኪ እናንተም ኮሜንት ላይ አስቀምጡልኝ። ወይንም የሆነ ሰው ደርሶ አደይን ያድናታል ብዬ አስባለሁ። ምክንያቱም በጣም የዋህ ልጅ ናት አደይ።